ግን ዋናው ጥያቄ እዚህ ጋር ሚኪም እንዳነሳው አንድ አክሲዮን ወይም አንድ የገበያ ማዕከል ሽርክና ማህበር ራሱን ለአክሲዮን ገዢዎች ሲሸጥ ምን ማድረግ አለበት? ከሶስተኛ ወገን ነፃ መሆን አለበት ወይ የሚለው ነው። የኛ ከሶስተኛ ወገን ነፃ ነው። የዛ የቦታ በር ተከፍሏል። በድርጅቱ ስም ነው ያለው። ከእናንተ ምንም እንትን የሚባል ነገር የለም። ሁለተኛ ነገር ደግሞ የዲዛይኑ አልቆለታል። የግንባታ ፈቃዱም እንደዚሁ ማለት ነው። እነዚህን አሟልቶ ነው ስንሻሻጥና ስንጋዛ ያለው። በመካከላችን በውልና ማስረጃ የጸደቀ የራሱ የሆነ የድርጅቱ ውል አለ። በዛ መሰረት ነው መሸጥ እና መጋዛት የምንችለው። እኛ እዛ ከፈረም ነው ውጭ ሌላ የገንዘብ ተጨማሪን ጥያቄ ያልሆነ ሀሳብ ከመጣን በህግ ተጠያቂ ነን ማለት ነው። ማን? እራሱ መንግስት ስለሚከታተለው ማለት ነው። ገብቷቸዋል አይደለ? ስፋቱን ነግራቸዋለሁ። አጠቃላይ የቦታው ስፋት 1400 ካሬ፣ የሱቆቹ ስፋት ካላችሁን ሁለት አይነት ናቸው ያሉት፣ 6 ካሬ እና 12 ካሬ ማለት ነው። ብር ካላችሁን ደግሞ የቅድመ ክፍያ 1,500,000፣ ከዛ ደግሞ ግንባታው 40% ሲደርስ 1 ሚሊዮን። የዚህ የሱቅ ባለቤት አጠቃላይ የሚፈጅባቸው ግንባታው 40% ሲደርስ 1 ሚሊዮን ነው። አጠቃላይ በስንት ነው ማለት ነው? 2,500,000 ብር ማለት ነው። ከዛ በ2 ዓመታችሁ ነው ቁልፍ መረከብ የምችሉት። ቁልፍ ስትረከቡ የሱቃችሁን ካርታ ነው አብራችሁ የምትረከቡት። የመሸጥ የመለወጥ የማከራየት እንደፈለጋችሁ የማድረግ መብታችሁ የእናንተና የእናንተ ነው ማለት ነው። እና እየሸኩ ያለሁት ይህንን የሱቅ ቦታ ነው። ቦታውን ከፈለጋችሁ ቪዲዮ ላይ ፖስት አድርጌዋለሁ። ነገም በድሮን የተቀረጸ ድሮን ካሜራ የተቀረጸ ፖስት አድርግላችኋለሁ። እዛ ላይ ተከታተሉ። ውጭ ሆናችሁ እዚህ ጋር ተወካይ ላኩ። ዞሮ እናንተን የሚጠቅም ነው። ቦታችን ደግሞ እዚህ ኮምቦልቻ ላይ ካሉ ስትራቴጂካሊ ቦታ እንደኛ ቦታ ያለ የለም። ለምን? በውድ ነው። በጨረታም ራሱ ሲሸነፍ የተሸነፈው እና የተገዛውም ለዛ ነው። የገበያ ማዕከል ብቻ ሆኖ እንዲሸጥ ያለው የወሰነው ማለት ነው። ሌላ ጥያቄ ካለ አብራራላችኋለሁ። አመሰግናለሁ። ሱለይማን ሄደ መሰለኝ ደግሞ አለ ይሰማል እኮ አለ። የ12 ካሬው እና የ6 ካሬው ዋጋው ላይ ነው የሚደርሳቸው ማለት ነው። እና እሱ ጋር እንደ ሰውየው አቅም ነው። የግራውንዱን ላይ አስተያየት አድርገን ነው እየሸጥን ያለ ነው ማለት ነው። ገብታችኋል? አብዛኛውን ጊዜ ኢትዮጵያ ውስጥ አክሲዮኖች የተለያየ ትርጓሜ ያላቸው። አንዳንዶቹ በጨበጣ ቦታ ይገዙና ከዛ 8-10 ዓመት አጥረው ይዘው የማህበሩን ብር እንደፈለጉ ምንትን የሚሉ አሉ። እኛ ያ ነገር እንዳይፈጠርብንና መንግስትም ደግሞ ያን ቦታ እንትን ወደ ሊዝ ሲያወጣው በ2 ዓመት ውስጥ ሰርቶ የሚያስረክብ ተብሎ ነው እንትን የተባለው። እና የ12 ካሬዎቹ ክፍያ ተጨማሪ ክፍያ አላቸው። ለ6 ካሬዎቹ ነው 1.5 ሚሊዮን ብር ይወጣላቸው። የ12ቶቹ ደግሞ እስካሁን ድረስ ይወጣላቸው እንትን ለመጀመሪያ ተመዝጋቢዎች ማለት ነው። ለ40 ሰዎች አሁን የሚያስፈልጉን እኛ የሚሸጥ ይህንን ቦታ ለ40 ሰው ነው። 40 ሰዎች ማለት ነው። ለእነዚህ ለ40 ሰዎች በ2.5 6 ካሬዎቹን 12 ካሬዎቹን ደግሞ በ4.7 ማለት ነው። 12 ካሬ ማለት ሰፊ ነው፣ ትልቅ ነው። 4,700,000 ማለት ነው። ግን ቅድመ ክፍያቸው የሁላቸውም ተመሳሳይነት አለው። 1,500,000 ነው የሚከፈሉ ሁላቸውም። ተጨማሪ ሁለተኛው ላይ ሲከፈል ሌሎችን ባለ 12 ካሬ የሆኑትን ይከፍላል ማለት ነው። ምክንያቱም 2 ዓመት ማለት ግንባታ የምናካሄድበት ስለሆነ ጊዜ የለንም። በዚህ ውስጥ ደግሞ ሰርተን ካላስረከብ እዛ አካባቢ ያለው ቦታ ላይ ለማስለት ተፈለገ እኛ ጋር ችግር ስለሚያመጣ ማለት ነው። እና ስፋታቸው እንደዚህ ነው። በሁሉም ነገር ላይ ግን የምንፈልገው እኛ ለመጀመሪያ ቅድሚያ ተመዝጋቢዎች 40 ሰው ብቻ ነው። ለ40ዎቹ ይህ እንትን አለን። ከዛ በላይ እኮ አለው ቤቱ G+12 ነው በነገራችን ላይ አጠቃላይ አክሲዮኑ። ግን እነሱ ዋጋ ይወጣላቸዋል። እነዚህን ዋጋ አርክሰን እኛ ያመጣናቸው ለምን ታውቃላችሁ? ቶሎ ለመስራት ነው። የፋይናንሻል ፓወራችን እንዲገነባ ለማድረግ ነው። ለእኛውም ሲሚንቶም ብረትም በጣም ውድ ስለሆነ ማቴሪያል ኢትዮጵያ ውስጥ ማለት ነው። ያን ነገር እንትን ለማለት ለ40 ሰው ያመቻቸነው እድል ነው። ከዛ በኋላማ ማለት ሁሉም እንትን ይለዋል። በጣም ፈላጊ እንትን የበለጠ እንትን ይለዋል እና በውድ ዋጋ ነው የሚሸጠው። ለምሳሌ አንድ አክሲዮን አሁን የሆነ የገበያ ማዕከል ቦታ ኮምቦልቻ ላይ በቤት አይታችሁ ከሆነ የቀድሞ መናኸሪያ ላይ ሲሸጥ የነበረው
3.7 ሚሊዮን ምናምን ነበር አይደለ? ልክ በ6 ወሩ ወደ በብዙ ነገር ነው የጨመሩት። ይሄ እንደ እድል ለእድለኞች ነው እንትን ያልነው። የምትመዘገቡበትን ቦታ የመጀመሪያ ቅድመ ተመዝጋቢዎች እታች ግራውንድ ላይ አለው ቦታ ነው የሚደርሳቸው ማለት ነው። ጥያቄ ሌላ ካለ ጠይቁኝ፣ አብራራላቸዋለሁ። ነጃት ገብታለ የምትይወታለች ነጁ ነጃት ነጃት ሁሉንም ብዙ ሄዳል የሚል ነበረ። ግን ያው ሰው ያስባል ቁጥር ስለጠራ የአላህን ቦታ የሚይዝ የለም እና እሱ ሁሉንም ነገር በትንሽ ዓመት ውስጥ እስር ውስጥ ነፃ ወጣኝ ማለት ነው። እና በጣም የሚያሳዝነው ግን ማለት ነው እንመስላችሁ የሆነ አሁን ኢትዮጵያ ውስጥ እኔ እስር ቤት ይቻላቅም እየታሰሩ ወንድሞችን ለመጠየቅ ማለት ነው ማለት አይፈቀድልኝም እና ሌሎቹ የሚገናኙ ምናምን አሉ ከቤተሰብ ጋር ማለት ነው። እዛ ሀገር ግን ከቤተሰብ ጋር ቤተሰብ ቢመጣም እንኳን የማንገኝበት ነበረ። ሌላው እንኳን ይቀር ማለት ነው። ምን ችግር አለ የሆነ መብራት ቢኖርበት ወይ ፀሐይ ወይ ብርሃን ወይ በቃ ሰማይና መሬትን ባየ ጨለማ ጨለማ ሆኖ ማለት ነው። እኔ አዲስ አበባ ስወርድ ማለት ነው የሚገርማችሁ ነገር እንትኖቹ ያሉት ፖሊሶች እንዲህ በስርዓት ተስተካክልክና ሄድ እንጂ ተራመድ እንጂ ምናምን ሲሉን እኔ እኮ አይኔ አልኳቸው። ከዛ ደም ምናምን ስላቸው ብለው ሲቀበሉ አይ አይኔ እንደማይ ታውቃላችሁ። ለምን የሁሉ ዓመት ፀሐይም ደመና ሰማይም መሬትም መብራትም አይተናናቅም። ጨለማ ጨለማ ነው። 2 ጊዜ ፍርድ ቤት ሄጄ ነበር ማለት ነው እና 2 ጊዜ ፍርድ ቤት ስሄድ አይኔን በጥቁር ጨርቅ ታስሬ ነው የሄድኩትም። ዳኛው ጋር ሲቀርብ ብቻ ነው ሆን 1 ዓመት ከ4 ወር ከታሰርኩ በኋላ ዳኛ ፍርድ ቤት ይቀርብ እሱ ጋር ሲቀርብ ማለት ነው እንዲህ እዚህ ጋር የሆነ ሰንሰለት አለ፣ እግር ላይ ሰንሰለት አለ። ከዛ ደግሞ እዛ አንገታችን ላይ የሚጠለቅልን ጂፒኤስ አለ። የጂፒኤስ እንትን ማለት ነው ካሜራ የምናወራውን እና የምናስበውን እንደዚሁም ደግሞ የተለያዩ እንትኖች ኢንፎርሜሽኖችን እየሰበሰበ ፎርዋርድ የሚያደርግላቸው እንትን ነበር ሲስተም እና ከዛ ስገባ ማለት ነው ምንድን መሰላቸው ያለ ሸኩ ማለት ነው እንትኖቹን ፖሊሶቹን እንዲህ ይህን ልጅ አሁን እግሩንም አንገቱንም እጁንም ማሰራችሁት የሆነ ጥያቄ በጠይቀው እኮ ያልሰራውን ወንጀል እኮ ሰርቻለሁ ብሎ ሊያምን ይችላል እና ልቀቁት ምናምን ሲላቸው እንትና መልቀቅ እንዳንችል አቃቢ የሆነ ምንድነው ተማረኛ የሚባለው አሁን የሰጠን ወረቅ አለ ወይም ደብዳቤ አለ ምናምን አለት። ከዛ አሁን ይሄ ህግ ቦታ ነው የተማየደ ምናምን አሉ እና ምንድን ነገር ደግሞ ሌላው እንትን እኔ ወደ እስር ቤት ሲሄድ ማለት ነው ወደ ፍርድ ቤት ሲሄድ ከቢያንስ ወደ 8 ነው ምናምን ያ ከ8 በላይ መኪናዎች አጅቡኝ ነበር። የሚገርማቸው ነገር ስናይፐር ምናምን ያጠመደው ምናምን ሆኖ ከዛ ፖሊስ እኔ ግርም ላይ ነበር እንደ ወንጀል ሰርቼ ነው ምናምን ነበር። ግን ያማለ ማለ ማንም አሸባሪ ስላለ ማንም እኔን ያችን 39 ዓመት ያችን እስር ቤት እንደበላ ስለጣረ አላህ ግን አልፎ ወላሂ ነው ሆነች ዳይማን ሁሌም ምን ያህል አመሰግነዋለሁ። ሁሌም ደግሞ በዛ በችግር ጊዜ ማለት ነው። ከዛ ፍርድ ላይ ግን በነገራችን ላይ የሳውዲ አረቢያ ሀገር ውስጥ ጊዜ ማለት ነው እና የሪያዱ አሚር በጣም የተባበረኝ ወላሂ ነው የምላቸው። አበሻ ነው ኢትዮጵያዊ ነው የውጭ ዜጋ ነው ምናምን ብለው ወላሂ አልተው። እኔ ሳውዲ ያደግኩበት የተማርኩበት ራሴን ያወቅኩበት ሀገር ነው። ከኢትዮጵያ ሲሄድ እኔ ራሴን በደንብ የማላቀስ አለኝ አልዋሻችሁም ማለት ነው እና ያን ያህል ዓመት ስኖር 2 ጊዜ ነው። አንድ ጊዜ በግብጽ ጉዳይ ተይዤ ታፍኜ ነበረ። እኔ ከመንግስት ጋር አብሬ ነበር የምሰራው እና የኢትዮጵያ የውጭ ጉዳይ ሚኒስቴርና እዛ ያለው እንትኖች ተነጋግረው በታሰርኩ በ2 ሰዓት ነው ያስለቀቁኝ ማለት ነው። ይሄ ሁለተኛው ነበርና ሁለተኛውም ላይ ደግሞ የኔም ምንድነው ጠበቃ በጣም ጠንካራ ጠበቃ ነበር የተከራከረልኝ። እኔ ደግሞ 39 ዓመት እንድንትን እንድዛ እንዲጸድቅብኝ ማለት ነው አብሬ ስትከራከር የነበረች የምትባል ማለት ነው ሱዳን የሆነ እኔን ታሳስራለች። የሚገርማችሁ ነገር ማለት ነው ወንጀለኛ ነው ብላና ለእኔ ሁሉም ባለውለታዬ ነው። በእርግጥ ባልገባ ሞት ነበረ በእርግጥ ማለት ነው እና ምን ላይ መሰላችሁ አላህ የሚወደው ነው የሚፈትነው። ማንም ፈጣሪ የሚወደው ነው የሚፈትነው።